ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁኝ። ክብር ሁሉ ለኢየሱስ ክርስቶስ ይሁን። እንግዲህ ዛሬ ደግሞ በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር በጎነት እንደገና እድሜ ተጨምሮልኝ የእግዚአብሔርን ቃል ይዤ ወደ እናንተ መጥቻለሁ። እንግዲህ እየተማርን ያለነው ትምህርት በጣም በመጽሐፍ ቅዱሳችን በጣም ከባድ ከሚባለው ክፍል የሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ነው እየተማርን ያለነው። እግዚአብሔር ረድቶን ምዕራፍ 9ንና ምዕራፍ 10ን ጨርሰናል። ዛሬ ወደ ምዕራፍ 11 ቁጥር 1 ነው የምንመለከተው። እንግዲህ በአጠቃላይ ሶስቱ ምዕራፍ የሚናገረው እስራኤል ትድናለችን የሚል ነው አርዕስ የሰጠነው። አዎ ብለናል። እስራኤል እንዴት ነው የምትድነው? እንዴት ነው የማትድነው? በደንብ በዝርዝር አድርጌ መጽሐፉም ስለሚናገር የሚናገረውም ክፍሉ ስለ እስራኤል ስለሆነ ስለ ሌላ ማህበረሰብ አይደለም። የሚናገረው ክፍሉ ስለ እስራኤል ስለሆነ በደንብ በጥልቀት ተምረናል። እንግዲህ ማንኛውም እስራኤላዊ ሆነ ወንድ ሆነ ሴት ሆነ አፍሪካዊ ሆነ አሜሪካዊ ሆነ አውሮፓዊ ሆነ ማንኛውም ሰው የሚድነው በብሉይ ኪዳንም ሆነ በአዲስ ኪዳን ሰው የሚድነው በእምነት ነው፣ በክርስቶስ ኢየሱስ በማመን ነው ብለናል። የብሉይ ኪዳን አማኞች ኢየሱስ ክርስቶስ ወደፊት ይመጣል ብለው አመኑ፣ ዳኑ። እኛ ደግሞ ወደ ኋላ ሂደን የዛሬ 2000 ዓመት ኢየሱስ ክርስቶስ መጥቶ ሕይወት ሰጥቶናል ብለን ደግሞ ምን ብለን አመንን? ወደ ኋላ ሂደን ማለት ነው። ሁሉ የሚድነው በእምነት ነው። ስለዚህ በእምነት ከሆነ አይሁዳውያን ወይንም እስራኤላውያን ለምን አልዳኑም በምንልበት ጊዜ ያልዳኑት እንግዲህ እንደ ሀገር ነው። እንደ ሀገር ነው ስንል ምን ማለት ነው? እንደ ሕዝብ ማለት ነው። እንደ ግለሰብ እንግዲህ ድነዋል አብዛኞቹ። እንደገና ደግሞ በግለሰብ ደረጃ ከሐዋርያት ጀምሮ ያመኑ የዳኑ እንዳሉ ሁላችንም እናውቃለን። መጽሐፍ ቅዱስም ይነግረናል ማለት ነው። ነገር ግን እንደ ሕዝብ እንደ ሀገር አልዳኑም። ለምንድን ነው ያልዳኑበት ምክንያት? በሕጉ መዳን ስለፈለጉ ነው። በሕጉ እንድናለን ስላሉ ነው። ሕጉ ደግሞ የሚዳነው በሕጉ በኩል ሳይሆን ልክ ምዕራፍ 10 ቁጥር 3 ላይ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ከእግዚአብሔር ጽድቅ ወጡ ይላልኝ። የእግዚአብሔር ጽድቅ በክርስቶስ ኢየሱስ ነው። በሕጉ በኩል አይደለም፣ በስራ በኩል አይደለም፣ በልፋትና በጥረት በኩል አይደለም። የእግዚአብሔር ጽድቅ በክርስቶስ ስለሆነ እነሱ በክርስቶስ ሳይሆን በተሰጠን በሕጉ 39ኙን መጽሐፍ በማንበብ ወይንም 613ቱን ሕግ በመጠበቅ እንድናለን ሲሉ ከእግዚአብሔር ጽድቅ ወደቁ ማለት ነው። በእምነት ነው እንጂ በሕጉ አይደለም፣ በራስ ትግል አይደለም ብሎ የእግዚአብሔር ቃል ሲነግራቸው እንደዛማ ከሆነ ሕጉ ተሽሯል ማለት ነው ሲሉ ሕጉ አልተሻረም። ሕጉ ራሱ በእምነት እንደሚዳን ነው የሚናገረው። አያችሁ፣ ምዕራፍ 9 ቁጥር 6 ላይ እንደዛማ ከሆነ ሕጉ ተሽሯል ማለት ነው ይላሉ። ሕጉ አልተሻረም። ሕጉ አልተሻረም። ዘዳግም ምዕራፍ 30 ቁጥር 11 ላይ በእምነት እንደሚዳን ቃሉ በአፍህም በልብህም ቅርብ ሆኖልሃል ይላልኝ። ሮሜ ምዕራፍ 10 ቁጥር 9 10 11ም ቃሉ በአፍህም በልብህም ቅርብ ሆኖልሃል፣ በልብህ መነው በአፍህ ተናገረውና ትድናለህ ይላል። ስለዚህ እነሱ በሕጉ እንድናለን ስትሉ በሕጉ ሳይሆን የሚዳነው በእምነት ነው፣ በኢየሱስ ክርስቶስ በማመን ነው። ለምን? ክርስቶስ የሕጉ ሁሉ ፍጻሜ ስለሆነ ኢየሱስ ክርስቶስን ሰው እንደ ግል አዳኙ አድርጎ ሲቀበል ሕጉን ሁሉ ምን አድርጓል? ፈጽሟል ነው። ስለዚህ እስራኤላውያን በሕጉ እንድናለን ሲሉ በሕጉ አትድኑም፣ በእምነት ነው የምትድኑት ነው። ታዲያ አብዛኛውን ጊዜ እስራኤላውያንን በምናስብበት ጊዜ በቃ እንግዲህ እስራኤል በቃ የተጠሉ ናቸው ማለት ነው። ምክንያቱም ደህንነት እስራኤልን ካላካተተ እግዚአብሔር ሕዝቡን ጥሏቸዋል ማለት ነው የሚል ሐሳብ ይነሳል ማለት ነው። ምዕራፍ 11
የሚያነሳልን እሱን ነው ወገኖች ሆይ። እስራኤላውያንን እየቀጣ እየገሰጸ ወደ ደህንነት ያመጣቸዋል እንጂ እስራኤላውያን የተጠሉ አይደሉም። የተወደዱ ናቸው። በጣም የተወደዱ ናቸው። ምክንያቱም መጽሐፍ ቅዱስ እስራኤልን አሁንም የፈለገ ነገር ቢያደርጉ እንደሚወዳቸው ኪዳን ገብቶላቸዋል። ኪዳኑ አይሻርም ወገኖች ሆይ። ራሱ ምዕራፍ 11 ቁጥር 25 ሲጠራቸው ተወዳጆች ሆይ ብሎ ነው የሚጠራቸው። ሚልኪያስ ምዕራፍ 1 ቁጥር 1ም እንኳን እናንተ ብዙ አመጽ እያደረጋችሁ የትዳር ኪዳናችሁን እያፈረሳችሁ እያመነዘራችሁ መስዋዕቱን መቅደሱን እያረከሳችሁ ብዙ ነገር እያደረጋችሁ አስራቴን መባዬን እየሰረቃችሁ እኔ ግን እንዲሁ ወድጃችኋለሁ ይላል ሚልኪያስ ምዕራፍ 1 ቁጥር 1 ላይ። ኤርምያስ 31 ቁጥር 3ም በዘላለም ፍቅር ወድጃችኋለሁ ነው የሚላቸው። መዝሙረ ዳዊት 120 ቁጥር 1ም እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋው ነው የሚለው። ወገኖች ሆይ የፈለገ ነገር ቢሆን በእስራኤል ላይ ምንም ማድረግ አንችልም። በቃ የተወደዱ ናቸው። እሱ ብቻ አይደለም። ለምሳሌ ዘካርያስ ምዕራፍ 13 ወደ መጨረሻው አካባቢ በምታነቡበት ጊዜ የእጆቹንና የእግሮቹን ቁስለት አይተው ይሄን ምን ሆነህ ነው ብለው በሚጠይቁት ጊዜ ኢየሱስ ክርስቶስን ይሄማ በወዳጆቼ የቆሰልኩት ቁስለት ነው አለ። በጠላቶቼ የቆሰልኩት እንኳን አይደለም ያለው። ወገኖች ሆይ እስራኤልን ሊተዋቸው ፈጽሞ የማይችል ነው። የተወደዱ ናቸው። እግዚአብሔር ኪዳኑን የማይሽር ነው። ኤፍሬም ሆይ እንዴት እጥልሃለሁ፣ እንዴት እተውሃለሁ፣ አንጀቴ ስለ አንተ ተላወሰ ይላል ሆሴዕ ላይ ሲናገር። ስለዚህ የሚዳነው በእምነት ነው። እግዚአብሔር ጻድቅ አምላክ ነው። ኃጢአትን ይጠላል። ኃጢአትን እየቀጣ ወደ ጽድቅ ያመጣቸዋል። ባለፈውም ተመልክተናል። ሁሉም ቢያመፁ እሺ ያሉት ቅሬታዎች እንደሚድኑ በምዕራፍ 9 ላይ በደንብ በጥልቀት ተመልክተናል ማለት ነው። ስለዚህ እስራኤል ለእግዚአብሔር የበኩር ልጅ ነው። ይህን ደግሞ ዘጸአት ራሱ የእግዚአብሔር ቃል ይናገራል። ለሙሴ ምን አለው? ለፈርዖን ሂድና እስራኤል የበኩር ልጅ ነውና ልቀቃቸው በለው ብሎታል። ስለዚህ እግዚአብሔር እስራኤልን ሊተዋት አይችልም። ከግብፅ ጀምሮ ምን አድርጓታል? ኪዳን እየገባ እየተንከባከበ የሚያጠፉትን እየቀጣ እየጠበቀ ወገኖች ሆይ አመጥቷቸዋል። እግዚአብሔር ኪዳኑን የሚሽር አምላክ አይደለም። ኤርምያስ 31ም ላይ ከእስራኤላውያን ጋር ኪዳን ገባ ይላል እግዚአብሔር ቃል። ኪዳን ገባ። ከዛ በኋላ ዕብራውያን ምዕራፍ 8ም ላይ ተመልሶ ጌታችን ኢየሱስ ክርስቶስ ሲመጣ ከአሕዛብ ጋር አይደለም፣ ከሌላ ሕዝብ ጋር አይደለም ኪዳን የሚያደርገው። ኪዳን የሚያደርገው ከእስራኤላውያን ጋር ነው። ምን ይላል ዕብራውያን ምዕራፍ 8 ላይ በምታነቡበት ጊዜ ከግብፅ እንዳወጣኋችሁ አይነት ኪዳን አይደለም። አሁን የምገባው ኪዳን በድንጋይ ሳይሆን በልባችሁ ላይ የሆነ ሕጉን እንድታውቁኝ አድርጌ አሁን አዲስ ኪዳን ከናንተ ጋር እገባለሁ ይላል። ወገኖች እግዚአብሔር ኪዳኑን አልሻረም፣ ኪዳኑን አልለወጠም። ኪዳኑን ይሽር ዘንድ ቃሉን ይለውጥ ዘንድ እግዚአብሔር ሰው አይደለም ተብሎ ዘኍልቍ ምዕራፍ 23 ላይ ተጽፏል። ስለዚህ ሕጉ ምን አላለም? አልተሻረም። ሕጉ ራሱ በእምነት እንደሚዳን ነው የሚናገረው። ምክንያቱም ብሉይ ኪዳን ነው የነበረው፣ አዲስ ኪዳን ስላልነበረ ከብሉይ ኪዳን ነው እያነሳ ጳውሎስ ሲያስረዳቸው የነበረው። ስለዚህ በምዕራፍ 9 ቁጥር 6 ላይ በቃ በእምነት ነው የሚዳነው ካላችሁ እንግዲህ ሕጉ ተሽሯል ማለት ነው። ሕጉ አልተሻረም። ሕጉ ራሱ በእምነት እንደሚዳን ነው የሚናገረው። ዝም ብላችሁ በሕጉ ብትመጡ እገላችኋለሁ፣ ወደ እኔ ብትመጡ ትሞታላችሁ ነው የሚለው። ሕጉ ራሱ አላድናችሁም ነው የሚለው። ሰው በሕጉ በራሱ ስራ በጽድቅ ለፍቶ ደክሞ ጥሮ፣ ምክንያቱም የብሉይ ኪዳን ስራ ሕጉ ምንድን ነው? አድርግ ነው፣ ስራ ነው፣ በእጅ ተንቀሳቀስ ነው፣ በእግር ተንቀሳቀስ ነው፣ ዋጋ ክፈል ነው። አዲስ ኪዳን ግን በእጅህም በእግርህም ዋጋ ክፈል ሳይሆን ኢየሱስ ክርስቶስ ሞቶልሃል፣ እግዚአብሔር ከሙታን አስነስቶልሃል፣ ይሄንን በልብህ እመን፣ በአፍህ ተናገር፣ ትድናለህ። አለቅ።
ይሄን ነው እየተናገረ ያለው። በዚህ ጊዜ ታዲያ ሕጉ ካልተሻረ ብለው ደግሞ ሌላ ጥያቄ ደግሞ አሁን ያነሳሉ። በምዕራፍ 11 ቁጥር 1 ላይ የሚያነሱት ሌላ ጥያቄ ይነሳል ማለት ነው። እንግዲህ በሕጉ የማንድን ከሆነ ሕጉ ተሽሯል፣ አይ ሕጉ አልተሻረም ሲላቸው፣ ታዲያ እንደዛ ከሆነ ብሎ ልክ ምዕራፍ 11 በጥያቄ ነው የሚጀምረው። ጥያቄው ደግሞ እንግዲህ እግዚአብሔር ሕዝቡን ጥሏቸዋልን ብሎ ነው የሚጀምረው። ወገኖች ሆይ እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ክብር ላንተ ይሁን ጌታ ሆይ። ዛሬ ደግሞ ቃልህን አስተምረን እግዚአብሔር ሆይ፣ ከሁሉ የማንሰው ልጅህን እኔን እርዳኝ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ምዕራፍ 11 ቁጥር 1 የሚጀምረው ከጥያቄ ነው የሚጀምረው። ከምንድን ነው? እንግዲህ እግዚአብሔር ሕዝቡን ጥሏቸዋልን ብሎ ይጀምራል። ስለዚህ ምዕራፍ 9 ሲጀምር ቁጥር 6 ላይ የጠየቀው ጥያቄ ነበረ። ያ ጥያቄ ምንድን ነው? በእምነት የማይዳን ከሆነ በእምነት የሚዳን ከሆነ በሕጉ የማይዳን ከሆነ ሕጉ ተሽሯልን ሲል ሕጉ አልተሻረም ብሏቸው ነበረ። ምክንያቱም ተሽሯል የሚል ሐሳብ ስለነበራቸው ነው። አይ ሕጉ አልተሻረም፣ ሕጉ አልተለወጠም። አሁን እግዚአብሔር በልጁ በኢየሱስ ክርስቶስ በማመን ደህንነትን አምጥቷል ሲላቸው ጳውሎስ እንደዛ ከሆነ ሕጉ ተሽሯል የሚሉ ስለነበሩ አልተሻረም ይላቸዋል። እንግዲህ እነዚህ ሰዎች እስራኤላውያን ማለት መሲሁን ለዘመናት በናፍቆት ሲጠብቁ የኖሩ ናቸው። ሕግና ነቢያት የተሰጣቸው ናቸው። እንደገና ቅዱሳት መጽሐፍት 39 ማለት ነው የተሰጣቸው ናቸው። እሱ ብቻ አይደለም። ሮሜ ምዕራፍ 9 ቁጥር 4 ላይ በምናነብበት ጊዜ ተመልከቱ። ልጅነት የነሱ ነው ይላል። ክብር የነሱ ነው ይላል። ኪዳን የነሱ ነው ይላል። የሕግ መሰጠት የነሱ ነው ይላል። የመቅደሱ ስርዓት የነሱ ነው ይላል። የተስፋው ቃል የነርሱ ነው ይላል። አባቶች ለእነርሱ ናቸው ይላልኝ። ክርስቶስ ደግሞ ከነርሱ ስለተወለደ ክርስቶስም ደግሞ የማን ነው? የነርሱ ነው። ታዲያ ይሄ ሁሉ እያላቸው ይሄ ሁሉ ነገር ለነሱ ተሰጧቸው። ነገር ግን ሳይድኑ ሲቀሩ እንመለከታለን። ሐዋርያ ጳውሎስ ራሱ ክርስቶስ የበራለት ነው፣ ክርስቶስ የተገለጠለት ነው። እነርሱ እንዲድኑ እኔ የተረገምኩ እንደሆነ እጸልይ ነበር አለ። ምዕራፍ 9 ቁጥር 1 ጀምሮ የሚናገረው እነሱ እንዲድኑ፣ ወገኖቼ፣ የሥጋ ዘመዶቼ እነሱ እንዲድኑ እኔ የተረገምኩ እንደሆነ እጸልይ ነበር አለ። ምዕራፍ 10 ቁጥር 1 ላይ ምን አለ? የልቤ በጎ ፈቃድ ስለ እስራኤል ልመናዬ እነሱ እንዲድኑ ነው የምጮኸው አለ። ለምን? በብዛት ስላላመኑ፣ በብዛት ኢየሱስ ክርስቶስ መሲህ ነው፣ ንጉሳችን ነው፣ አዳኛችን ነው፣ ጌታችን ነው ብለው ስላልተቀበሉትኝ እንዲቀበሉት እለምናለሁ፣ እጮሃለሁ። እነሱ እንዲድኑ እኔ እንድረገም እጸልይ ነበር ይላል። ይሄንን በኢየሱስ ክርስቶስ በማመን የሚገኘውን ሕይወት አልተካፈሉም። የምስራቹ ለነሱ የምስራች አልሆነላቸውም። ስለዚህ ጳውሎስ በመጀመሪያ ላይ ያነሳው ነገር ምንድን ነው? እነሱ አለማመናቸው፣ ቃሉን ተሸክመው የተስፋ ቃሉን ይዘው አለማመናቸው ታዲያ በቃ የእግዚአብሔር ቃል ተሽሯል ማለት ነውን ብሎ ጥያቄ አንስቶ ነበረ። ምዕራፍ 9 ላይ ይህን ጥያቄ አንስቶ ነበረ። ጳውሎስ መልሱን ሲሰጥ ይላል፣ አይ አልተሻረም፣ እንዳውም እንደ እግዚአብሔር ቃል የሆነው ብሎ በብዙ መንገድ ምዕራፍ 9ንና ምዕራፍ 10ን እየተነተነ ቃሉ አለመሻሩን፣ ሕጉ አለመሻሩን እነሱ እምቢ ስላሉ ስላመፁ ነው እንጂ ብሎ በብዙ አይነት መንገድ እስከ ምዕራፍ 10 በደንብ አድርገን በጥልቀት እሱም መልሱን ስለሰጠ ተመለከትን ማለት ነው። አሁን ደግሞ ምዕራፍ 11 ላይ ሌላ ጥያቄ ያነሳል ማለት ነው። ጥያቄው ምንድን ነው የሚያነሳው? የእግዚአብሔር ቃል ካልተሻረ፣ ሕጉ ካልተሻረ፣ እሺ እንደዛማ ከሆነ እግዚአብሔር ሕዝቡን ጥሏቸዋል ማለት ነው።
ያ ሁሉ የተባለላቸው ያ ሁሉ የተዘረዘረላቸው ሕጉ የነሱ፣ መጽሐፉ የነሱ፣ ኪዳኑ የነሱ፣ አባቶች የነሱ፣ የመቅደሱ ስርዓት የነሱ፣ ክርስቶስ የነሱ፣ ሁሉ ነገር የነሱ የተባለላቸው እንግዲህ እግዚአብሔር በቃ ሕዝቡን ጥሏቸዋል ማለት ነው ብለው ደግሞ አሁን ደግሞ እንደገና ምዕራፍ 11 ቁጥር 1 ላይ ያነስ አልጣላቸውም። አያችሁ። ስለዚህ ሐዋርያ ጳውሎስ እነዚህን ሁለቱን ወሳኝና ሞጋች መልሶችን ለመስጠት ነው እነዚህ ሶስቱን ምዕራፎች የጻፈው ማለት ነው። እግዚአብሔር ሕጉን አልሻረም፣ እግዚአብሔር ቃሉን አልለወጠም፣ እግዚአብሔር ኪዳኑን አልሻረም፣ ከዛስ እግዚአብሔር ሕዝቡን አልጣለም የሚል ነው። በአጠቃላይ እነዚህ ሁለት ሞጋች ሐሳቦች ምንድነው? በእስራኤላውያን በአብዛኞቹ ጌታን ያለመቀበላቸው ምክንያት፣ ወንጌልን ያለማመናቸው ምክንያት፣ በማመንም የሚገኘውን በረከት ያለመካፈላቸው ምክንያት ይህን እድል በማጣታቸው እነዚህ ሁለት ግዙፍ መከራከሪያ ሐሳቦች ይነሳሉ ማለት ነው። ከምዕራፍ 9 እና ምዕራፍ 10 ድረስ ያለውን ጥያቄ ይሄንኑ ነው የመለሰው። ሕጉን አልሻረም፣ ኪዳኑን አልሻረም። ከዛስ አሁን ደግሞ በክርስቶስ ኢየሱስ በማመን የሚገኘውን በረከት ሊጠቀሙበት አልወደዱም፣ አልፈለጉም። አሁን ደግሞ እግዚአብሔር ሕዝቡን ጥሏቸዋልን ለሚለው እግዚአብሔር ሕዝቡን አልጣላቸውም ለሚለው ለነዚህ ለሁለቱ ጥያቄዎች ነው አሁን ምዕራፍ 11ም እንደገና መልሱን የሚሰጠን። እንግዲህ ጥያቄው ምንድነው? እንግዲያስ እግዚአብሔር ሕዝቡን ጥሏቸዋልን የሚል ነው። እግዚአብሔር ሕዝቡን አልጣላቸውም። አሁንም ለዚህ መልስ ይሰጣል። ስለማን ነው የሚናገር? ስለማን ነው የሚናገረው? በዚህ ክፍል ላይ ስለ እስራኤላውያን ነው የሚናገረው። ስለሌላ ስለማንም ሕዝብ አይደለም፣ ስለ እስራኤላውያን። አሁን እዚህ ጋር ችግሩ ምንድነው? ይሄ ክፍል ይሄንን ክፍል የሚያነቡ ሰዎች፣ ይሄንን ክፍል የሚማሩ ሰዎች በትክክል ከተማሩ የሚያነሱት ጥያቄ አለ። ጥያቄው ምንድነው? እኛ የምንኖረው በ21ኛው ክፍለ ዘመን ነው። እኛ እስራኤላዊ አይደለንም። ነገር ግን ዕለት ዕለት የሚሞግተን ሐሳባችንን ውስጣችንን የያዘ የሚያናውዘን ማዕት ጥያቄ አለ። የገንዘብ ጥያቄ አለ፣ የትዳር ጥያቄ አለ፣ የሥራ ጥያቄ አለ፣ የቤተሰብ ጥያቄ አለ፣ የጤንነት ጥያቄ አለ፣ ብዙ ጉዳይ አለ። እግዚአብሔር በዛ ጉዳይ ላይ መልስ እንዲሰጠን ነው እንጂ የምንፈልገው እኛ እስራኤላዊ አይደለን። ይሄ ምን ይመለከተናል ይላሉ ይሄንን ክፍል ያነቡና። ለምን ይመስላችኋል ወገኖች? ሆይ ለምሳሌ እግዚአብሔር አንዳንድ ጉባኤ ላይ በምንሄድበት ጊዜ እግዚአብሔር በተለያዩ ነቢያቶች ይናገራል። እነዚህ ነቢያቶች ባሉበት ጉባኤ አካባቢ ደግሞ በጣም ብዙ ሰው ይሰበሰባል። ምክንያቱም ፍላጎቱ እንዲነገርለት ስለሚፈልግ ማለት ነው። የሚበላውን ነገር እንዲታከክለት ይፈልጋል። ይሄ የሰው ሁለንተና ባህሪ ነው። የሰው ሁለንተና ባህሪ ነው። አንድም ሰው ለምሳሌ እስቲ የሆነ ቦታ እንሄድ ስትሉትኝ እዛ የምንሄድበት ቦታ ለእኔ ምንም ይሆን ነገር አለ ብሎ ነው ሰው የሚጠይቀው ሁልጊዜ። እና ለምሳሌ አሁን በሞባይሎቻችን፣ በላፕቶፓችን፣ በቴሌቪዥናችን የተለያዩ አጫጭር ማስታወቂያዎች ይለቀቃሉ። በጣም የሚያማምሩ ይሄንን ብትገዙ እንደዚህ ብታደርጉ በጣም እያሳመሩ በጣም እንትን እያደረጉ ፍላጎቶቻችን ስለሚያውቁ በጣም ብዙ ማስታወቂያዎችን ይሄን ግዙ ይሄን እያሉ በጣም እያሳመሩ አንዳንድ ጊዜ ገዝተናቸው ይመጡና ማስታወቂያውና እቃው የተለያየ ይሆናል ማለት ነው። እና በጣም እንናደዳለን። እና በጣም ብዙ ማስታወቂያዎች ይለቀቃሉ። ፍላጎታችንን ስለሚያውቁ እነዛን ፕሮዳክቶች አውጥተን እንድንገዛ ምን ያደርጋሉ ማለት ነው? ማስታወቂያዎችን ይለቃሉ። ከዛ ሁሉም ያንን እያወጣ ምን ያደርጋል? ይገዛል። ወገኖቼ ለምንድን ነው ሰዎች ይሄንን ማድረግ የሚፈልጉት በምንልበት ጊዜ ልክ እንደዚሁ እስራኤላውያን በውስጣቸው እየሆኑ ያለውና ከላይ እየሆነ ያለው ነገር የተለያየ ሆኗል። ምክንያቱም ይሄ ለእስራኤል ነው የሚናገረው እና በጣም ብዙ ሰው ይሄንን ክፍል ያነብና እኔን አይመለከተኝም፣ ይሄ እኮ ስለ እስራኤል ነው የሚናገረው ይላሉ። እኔ እስራኤላዊ አይደለሁም፣ በጥንት ዘመን አልነበርኩም፣ ይሄን ለኔ የሚመለከተኝ ነገር። ወገኖቼ ዛሬ የምንማረው ምዕራፍ 11 በሙሉ ትልቁ ፋይዳው ምንድነው ካላችሁ ቢገባን
ሁለንተናችን ጆሮ ሆኖ ብንሰማው በሚገባ ልንጋደልለት የሚገባ እውነት እዚህ ውስጥ አለ። እኛ፣ አንተ፣ አንቺ እዚህ ውስጥ በጣም የሚመለከተን ብዙ ነገር አለ ወገኖች። ምንድን ነው ክፍሉ የሚናገረው? ስለ እግዚአብሔርና ስለ እግዚአብሔር ሕዝብ ነው የሚናገረው። ይሄ የእግዚአብሔር ጉዳይ ለእኛ አያገባንም? ያገባናል። ስለ ሕዝቡ አያገባንም? ያገባናል። እኛ እኮ ሕዝቡ ነን ወገኖች። ወይ ያኔ እግዚአብሔር ሕዝቡን ጥሏቸው ከሆነ እግዚአብሔር ሕዝቡን የመጣል ልምድ አለው ማለት ነው። ቁጥር 1 እግዚአብሔር ሕዝቡን ጥሏቸዋል ነው የሚለው። እንዴ እግዚአብሔር ሕዝቡን የመጣል ልምድ ካለው ዛሬ እኛንም ይጥለናል ማለት ነው። እና ይመለከተኛል። ስለ እስራኤል ሳነብ ለእኔ ይመለከተኛል። ምክንያቱም የእኔ ጉዳይ ስለሆነ። ጳውሎስ እግዚአብሔር ሕዝቡን ጥሏቸዋልን ይላል። ምክንያቱም እኛ ታምነን የመጣን ሰዎች ነን። እግዚአብሔርን አምነን የምንኖር ሰዎች ነን። ምን አለን ወገኖች? እውነቱን እንነጋገር ከተባለ ምን አለ? ሌላ ምንም ነገር የለም። የእናንተን አላቅም፣ እኔ ሌላ ምንም ነገር የለኝም። ከ15 ዓመቴ ጀምሮ ጌታን አምኜ የተከተልኩት ጌታዬ ነው። ሌላ ምን አለኝ? ልክ የተስፋዬ ጋቢሶ መዝሙር አንተን ብዬ እኔን ወደኋላ ጥዬ ብሎ እንደዘመረ በብዙ ዋጋ መክፈል የተከተልኩት ጌታን። ሌላ ምን አለኝ? ሌላ ምን ተስፋ አለኝ? እግዚአብሔር ሕዝቡን የመጣል ልምድ ካለው ይሄ በጣም አንገብጋቢ ጉዳይ ነው ወገኖች። አይገርማችሁም? ሰዎች ይሄንን አንብበው ይሄ የእስራኤል ጉዳይ ነው ብለው ያልፉታልኝ። አይደለም፣ የእኔ ጉዳይ ነው፣ የአንተ ጉዳይ ነው፣ የእናንተ ጉዳይ ነው። እኔ ያልኩትን ወገኖች የምትጋሩ ከሆነ ይሄ በእውነት ልንገራችሁ ዕድሜያችንን ዘመናችንን በሙሉ ሰጥተን የተከተልነውን ጌታ ልናውቀው ያስፈልጋል። እሱን ታምናችሁ ዋጋ ከፍላችሁ ለእሱ ታምናችሁ ከኖራችሁ መዝገብህ ባለበት በዚያ ልብህ አለ እንደሚል ሁሉ፣ ስለዚህ መዝገቤ ያለው እግዚአብሔር ጋር ነው። ያሳስበኛል ማለት ነው። ለምሳሌ በዚህ በአሜሪካን ሀገር የእንትን ካምፓኒ ስቶክ የገዛ ሰው የእንትን ካምፓኒ ስቶክ ከፍ አለ ሲባል ልቡ አብሮ ከፍ ይላልኝ። ለምን? ስለገዛ ስቶኩን። ከዛ ደግሞ የእንትን ካምፓኒ ስቶክ ወረደ ሲባል ደግሞ ምን ይሆናል? ደግሞ አብሮ ደግሞ ልቡ ይወርዳል። ለምን? ያን የዛን ካምፓኒ ስቶክ ስለገዛ ማለት ነው። ወገኖች ሆይ አብዛኞቹ ሲወጡ ሲወርዱ ነው የሚኖሩት። ስለዚህ ይሄ በጣም አንገብጋቢ ጉዳይ ነው። ለምን? የእኔ አክሲዮን ያለው እግዚአብሔር ጋር ነው ማለት ነው። ጌታ የተመሰገነ ነው። ሁላችንን ይመለከተናል። የምስራቹ እንግዲህ እግዚአብሔር ሕዝቡን ጥሏቸዋልን ለሚለው መልሱ አልጣላቸውም ነው። አልጣላቸውም። እዚሁም ላይ ጳውሎስ አልጣላቸውም ብቻ አይደለም፣ በፍጹም በምንም አይነት አይደረግም። ምን ሲደረግ አይሆንም፣ ሊሆን አይችልም። ይሄ ፈጽሞ ሊሆን የማይችል ነው ብለን ልንተረጉመው የሚገባው። ምክንያቱም እግዚአብሔር ብለን ከምናመልከው አንዱ ታማኝነቱ ነው። ቃል ኪዳን አክባሪነቱ ነው። ይሄ የእግዚአብሔር ዋነኛ ማዕከላዊ ባህሪው ነው፣ ማንነቱ ነው፣ ታማኝነቱ ነው፣ ቃሉን መጠበቁ ነው። ልንገራችሁ ወገኖቼ፣ ለሰው እንኳን አይደለም ለእግዚአብሔር በቃሉ ለምናውቀው ላላየነው ላልዳሰስነው እንዲሁ ቃሉን አምነን ለተቀበልነው እግዚአብሔር ተውትና ሰው እንኳን ለሰው የሆነ ነገር ተናግሮ ካላደረገው ካልፈጸመው ቃሉን ከሻረ ያ ሰው ምንድን ነው የሚባለው? ቃል አባይ ነው የሚባለው። ለምን? ሰው ማለት ለእኔ ቃሉ ነው። እግዚአብሔር ማን ነው ካላችሁ ቃሉ ነው። በቃሉ ነው ይናገራል፣ ቃሉን አይሽርም። ጌታ የተመሰገነ ነው። ራሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሲናገር በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም ይላል። ስለዚህ ለሰው ማንነቱ ምንድን ነው? ቃሉ ነው። ምክንያቱም ከልቡ ነዋ የሚወጣው። ከልብ ነው የሚወጣው፣ ከአፍ አይደለም። ሰው ማለት ልቡ፣ ውስጡ፣ ዋናው ነገሩ እዛ ጋ ነው ያለው። ጌታ የተመሰገነ ነው። ስለዚህ እየተናገረ የሚያዝረከርክ ከሆነ ቃሉን እየተናገረ የማያደርግ ከሆነ ያ ሰው ከበሬታ የለውም ማለት ነው። የተከበረ አይደለም ማለት ነው። የተናገረውን የማይለውጥ የማይሽር እንደ ቃሉ የሆነ አምላክ ከዚህ በላይ የምስራች የለም። ደልደል ብለን ልንቀመጥ ያስፈልጋል።
ጌታ የተመሰገነው። ተጨንቀን ተሳቀን አይደለም የምንኖረው። ክብር ለኢየሱስ ይሁን። ታዲያ ለምንድን ነው ጳውሎስ ከምዕራፍ 9 ጀምሮ ምዕራፍ 10 እና ምዕራፍ 11 ያለውን ጥያቄ ማንሳት ያስፈለገው? ለምንድን ነው በምንልበት ጊዜ እንግዲህ መጽሐፎች አብረው የተያያዙ ናቸው። ምክንያቱም ምዕራፍ 9 የመጣው ከምዕራፍ 8 ነው። ምዕራፍ 8 ምን ብሎ ነበረ? እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገሩ ሁሉ ለበጎ እንዲደረግ እናውቃለንና ብሏል። ስለዚህ እግዚአብሔር እንደ ሐሳቡ ነው የጠራኝ፣ እንደ ሐሳቡ ነው የጠራኝ። እናም ለእኔ ሁሉ ነገር ለበጎ ነው የሚደረገው በሉ ነው እያለ ያለው። ለምን? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ አስቀድሞ ምሏቸዋል ይላል፣ ወስኗቸዋል ይላል። የወሰናቸውን ደግሞ ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ስለዚህ እግዚአብሔር የመረጣቸውን ማን ይከሳቸዋል እያለ ቃሉን እያገዘፈው እየጨመረ ነው የሚሄደው። ከዛ ምን ይላል? ከክርስቶስ ፍቅር ማን ይለየኛል? ሞት ቢሆን፣ ሕይወት ቢሆን፣ ከፍታ ቢሆን፣ ዝቅታ ቢሆን፣ መላእክት ቢሆን፣ ልዩ ፍጥረት ቢሆን ከክርስቶስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ይህንን ተረድቻለሁ ይልና ምንም ከክርስቶስ የሚለየኝ ነገር የለም፣ አለቅ። ከምድር በሉ ከሰማይ የሚለየኝ ነገር የለም ብሎ ይህን ካለ በኋላ ወደ ምዕራፍ 9 ይገባል። እንግዲህ ልክ ወደ ምዕራፍ 9 ሲገባ በክርስቶስ ላመነ ምን ተሰጥቶታል ነው የሚለው። እግዚአብሔር ወዷችኋል፣ እግዚአብሔር መርጧችኋል፣ እግዚአብሔር ስለወደዳችሁ፣ እግዚአብሔር ስለመረጣችሁ በክርስቶስ ላመናችሁ ሁሉ አይጥላችሁም ነው። ይሄንን ካለ በኋላ ነው ጥያቄ የተፈጠረው። ምን የሚል እንዴ? እግዚአብሔር ሕዝቡን ጥሏቸዋል፣ እግዚአብሔር ኪዳኑን ሽሯል። ልክ ምዕራፍ 9 ቁጥር 6 ላይ እንዴ እንደዛ ከሆነማ ቃሉን ሽሯል፣ ሕጉን ሽሯል ማለት ነው። አልሻረም። እስራኤል እምቢ ስላለ፣ እስራኤል እግዚአብሔርን አልከተልም አላምንም፣ በክርስቶስ አላምንም ስላለች ነው እንጂ እግዚአብሔር ሕጉን አልሻረም። ይህን ሲላቸው እንደገና ሌላ ሁለተኛ ጥያቄ ያነሳሉ። ምዕራፍ 11 ቁጥር 1 እግዚአብሔር አሁን ሕዝቡን እግዚአብሔር ኪዳኑን ካልሻረ እንደገና ሕዝቡን ጥሏል ማለት ነው እንዴ? ከዛ እስራኤል በጣም የሚገርማችሁ ነገር መሲሁን አላመኑ፣ አልተቀበሉም። እንደውም ተቃወሙት፣ አሳልፈው ሰጡት፣ ሰቀሉት፣ ገደሉት። እሱን የሚከተሉ ሁሉ በሙሉ የእሱን ስም ያነሱ ሁሉ በሙሉ ምዕራፍ 9 ዮሐንስ ወንጌልን በምታነቡበት ጊዜ ከምኩራብ ይባረሩ ነበር። እስካሁን እስራኤላውያን የኢየሱስን ስም ሲጠሩ ራሱ ምንድን ነው የሚሉት? ስሙ የማይጠራው ነው የሚሉት። በጣም ነው የሚጠሉት፣ በጣም ነው የሚጸየፉት። መጥራት አይፈልጉም። ለአይሁዳውያን ስለ ኢየሱስ ክርስቶስ ማንሳት፣ ስለ ኢየሱስ ክርስቶስ መናገር ሰው የሰውነታቸው ጸጉር እንዲቆም ነው የሚያደርጋቸው። በጣም ነው የሚበሳጩት ወገኖች። ስለ ኢየሱስ ክርስቶስ በጣም ስትናገሩ በጣም ይናደዳሉ፣ ይበሳጫሉ። እንደ ኢየሱስ የሚጠሉት የለም ወገኖች ሆይ። ከዛሬ ከ2000 ዓመት ጀምሮ በዓለም ላይ ለደረሰብን መከራና ስቃይ ተጠያቂው እሱ ነው። ለዚህም ማስረጃ ወገኖች ሆይ ኢየሩሳሌም ስትሄዱ ሆሊኮስ ሚሊኒየም የሚባል አዳራሽ መሰለኝ፣ እዛ ውስጥ ስለ ናዚ ስለ ሂትለር ምንም ነገር የለም። ያለው ምንድን ነው? በክርስትና ስለደረሰባቸው የመከራ አይነት። እንግዲህ የናዚና የሂትለር ታሪክን እንደምታውቁት በእስራኤላውያን ላይ ያደረሱት ጭፍጨፋ ያ ሁሉ አይደለም የሚነገረው። በክርስትና ምክንያት ስለደረሰባቸው መከራ ዝርዝር ነው አዳራሻቸው ውስጥ የተቀመጠው። ምክንያቱም የናዚ የትናንትና ነው፣ ያለፈ ሴንቸሪ ላይ የሆነ ነው ይላሉ። እነሱ ግን ከጥንት ዘመን ጀምሮ የደረሰባቸውን የዛሬ 2000 ዓመት ጀምሮ የደረሰባቸውን የመከራ አይነት መዝግበው አስቀምጠዋል። ምክንያቱም የደረሰባቸው ነገር ሁሉ በሙስሊሞች አይደለም፣ በክርስቲያኖች ነው። ልንገራችሁ፣ ለአይሁዶች ጠለቅ ብላችሁ ስለ አይሁዶች ስትማሩ ጠላቶቻቸው ሙስሊሞች አይደሉም፣ ክርስቲያኖች ናቸው። ምክንያቱም በ1948 እስራኤል መንግስቷን ስትመሰረት ያን ጊዜ ከሙስሊሞች ጋር ግጭት ተጀመረ እንጂ ከዚያ በፊት የነበረው
ሙስሊሞች ከአይሁዶች ጋር በጣም የተሳሰሩ ነበር፣ በጣም የተቆራኙ ነበሩ። ከዛ በፊት አብረዋቸው መከራ ሲቀበሉ የነበሩት አብረዋቸው ሲዋጉላቸው የነበሩት ሙስሊሞች ናቸው። በዓለም ላይ ወደ 10 የሚሆኑ ጦርነቶች ተካሂደዋል። ክርስቲያኖች ያስነሷቸው ቅዱስ ጦርነቶች የሚባሉ 10 የሚሆኑ ጦርነቶች ተካሂደዋል። በተለያየ ጊዜ ማለት ነው። በአውሮፓ ሀገራት ቅዱስ ጦርነቶች ተካሂደዋል። ሙስሊሞች ከአይሁዶች ጋር አብረው ተዋግተዋል። እነዚህ ቅዱስ ጦርነቶች ጋር ክርስቲያኖች አይሁዶችን ከሙስሊሞች ጋር ነው ይገሏቸው የነበረው። ሙስሊሞችን የሚገሏቸው ክርስቲያኖች በምንድን ነው? ቅዱሱን ቦታ ልቀቁ፣ ኢየሩሳሌም ቅዱስ ቦታ ነው ልቀቁ በሚል ነው። አይሁዶችን ደግሞ ይገሏቸው የነበረ ምንድን ነው? መሲሁን ክርስቶስን ገላችኋል በሚል ነው። እና ምን ያድርጓቸው ነበር? ሙስሊሞች አብረው ይሞቱ ነበር፣ ይገደሉ ነበር። አይሁዶች ደግሞ ጌታን ገላችኋል፣ ሰቅላችኋል ብሎ ደግሞ ምን ያደርጓቸው ነበር? ይገድሏቸው ነበር። ወገኖች ሆይ እኛ ባደግንበት ማህበረሰብ ውስጥ አንድ ሰው ይሁዲ ብሎ ከሰደባችሁ የመጨረሻውን ትልቁን ስድብ ሰድቧቸዋል። አይሁድ መባል የመጨረሻ ትልቅ እርግማን ነው። በጣም የተጠላ ነበር። ስለዚህ እነዚህ ሰዎች ብዙ ነገር ስለደረሰባቸው ጥላቻ አላቸው። አይሁዶች በጣም ብዙ መከራ ስለደረሰባቸው፣ ብዙ ጭፍጨፋ ስለደረሰባቸው፣ ብዙ ጥፋት ስለደረሰባቸው፣ ብዙ ደም መፋሰስ ስላለባቸው ጥላቻ አለባቸው። ለኢየሱስ ክርስቶስ ጥላቻ አለባቸው። ለክርስቲያኖች ጥላቻ አለባቸው። ወገኖች የተጠሉ እንደሆኑ ነው የሚያውቁት። በብዙ መከራ ያለፉ ሰዎች ስለሆኑ ወገኖች ስለ ኢየሱስ ክርስቶስ መስማት አይፈልጉም። ታዲያ አሁን ይህንን ጥያቄ ሲያነሱ ትክክል ናቸው አይደሉም? ትክክል ናቸው። ምን የሚል እንዴ? ነጭና ጥቁር ሆኖ የተጻፈ እኮ ነው። የደረሰባቸውን መከራ በታሪክም በእውነትም የተጻፈ ነው ነገር ነው። እና ሐዋርያ ጳውሎስ ለዚህ ነገር እግዚአብሔር ሕዝቡን አልጣለም ብሎ እንዴት አድርጎ አፉን ሞልቶ ይናገር? ነገር ግን በደንብ በማስረጃ ይነግራቸዋል። ሕዝቡን እግዚአብሔር እንዳልጣለ፣ ሕዝቡን እንደሚወድ፣ በዚያ መከራ፣ በዚያ ደም መፋሰስ፣ በዚያ እልቂት፣ በዚያ ፍጅት ወገኖች ሆይ በየዓለም ሁሉ እስራኤላውያን እንደዛ ሲረግፉ ወገኖች ሆይ እግዚአብሔር ሕዝቡን ጣለ ሳይሆን አልጣላቸውም። ማስረጃ ልንገራችሁ ብሎ ቁጥር 1 የሚያነሳው እሱን ነው። ምን ይላል ቁጥር 1? እንዴ እግዚአብሔር እኮ ሕዝቡን አልጣለም። የሚታየውን የሚሰማውን ሳይሆን ማየት ያለባችሁ እግዚአብሔር ሕዝቡን አልጣለም። እንደ ሕዝብ እንደ ሀገር አልዳኑም፣ እምቢ ስላሉ ነው። ነገር ግን የሚድኑበት ጊዜ ይመጣል። አሁን ደግሞ በመዳን ላይ ናቸው። ስለዚህ እግዚአብሔር ሕዝቡን እንዳልጣለ ማስረጃ እኔ ልንገራችሁ። እኔ እኮ እስራኤላዊ ነኝ፣ ከአብርሃም ዘር ነኝ፣ ከቢንያም ወገን ነኝ። ምን ነካችሁ እናንተ ሰዎች? ሕዝቡን ጣላቸው የምትሉት ለምንድን ነው? እኔ እኮ አለሁ። ምን ሩቅ መሄድ አስፈለጋችሁ? እኔ እኮ እስራኤላዊ ከአብርሃም ወገን ከቢንያም ወገን ነኝ። እኔ አለሁ። ይኸው ማስረጃ። ምን ማለቱ ነው? አባባሉን ተመልከቱ። ለምሳሌ ሮሜ ምዕራፍ 2 ላይ ምን ብሎን ነበረ? ምን ብሎን ነበረ? በግልጥ አይሁዳዊ የሆነ አይሁዳዊ አይደለም። ምን ማለት ነው? በግልጥ እስራኤላዊ የሆነ እስራኤላዊ አይደለም። ከዚያስ በግልጥ በስጋ የሚደረግ መገረዝ መገረዝ አይደለም። አይሁዳዊ ለመሆነ ማረጋገጫ ተገርዘህ ከሆነ እንዳልተገረዝክ ቁጠረው። ተመልከቱ። ከዛስ በመንፈስ የሚደረግ በእጅ የማይደረግ መገረዝ እውነተኛ መገረዝ ነው ይላል። አያችሁ፣ በክርስቶስ ኢየሱስ አምኖ በስጋው ያልተገረዘ ሰው ግን ይሄ እውነተኛ አይሁዳዊ ነው። ምክንያቱም የብሉይ ኪዳኑ መገረዝ ለአይሁዳዊነት ማረጋገጫ ነው አይደለም? አዎ። የአሁኑ የአይሁዳዊነት ማረጋገጫ መገረዙ ሳይሆን በክርስቶስ ኢየሱስ ማመን ነው እያለ ያለው። ስለዚህ ጳውሎስ በሮሜ ምዕራፍ 2 ላይ የሚለው ምንድን ነው? እኛ በስውር አይሁዳዊ ነን ነው። እኛ በክርስቶስ ስላመንን በስውር ምንድነን? አይሁዳዊ ነን። ለዚህ ማረጋገጫ ገላትያ ምዕራፍ 6 ላይ ምን ይላልኝ? ይህንን እውነት በሚጠብቁ ሁሉ ላይ በእግዚአብሔር እስራኤል ሁሉ ላይ ሰላም ይሁን ይላል። ተመልከቱ፣ የትኛውን እውነት ይዘረዝረዋል?
በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ አይጠቅምም ካለ በኋላ ይህንን እውነት በሚቀበሉ ሁሉ ላይ በእግዚአብሔር እስራኤል ሁሉ ላይ ሰላም ይሁን ይላል። ምን ማለት ነው? የሰው እስራኤል አለ፣ የእግዚአብሔር እስራኤል ደግሞ አለ ማለት ነው። ስለዚህ እኛ ምንድነን? እስራኤላዊ ነን። የማን እስራኤል? የእግዚአብሔር እስራኤል። እንዴት ካለን በክርስቶስ ኢየሱስ ስናምን የእግዚአብሔር እስራኤል ነን። እስራኤል አገር ሆኖ እስራኤል በመወለዱ እስራኤላዊ አይደለም። የሰው እስራኤል ነው እሱ፣ የሀገር እስራኤል ነው እሱ። በክርስቶስ ኢየሱስ ያመነ ግን የእግዚአብሔር እስራኤል ነው የሚለው ይኸው ገላትያ 6። ስለዚህ በስጋ ከእስራኤል ከተወለድክ ከአብርሃም ከተወለድክ በቃ የስጋ እስራኤል ነህ፣ የሰው እስራኤል ነህ፣ የሀገር እስራኤል ነህ። የእግዚአብሔር እስራኤል አይደለህም፣ የእግዚአብሔር ልጅ አይደለህም። የእግዚአብሔር ልጅ ለመሆን እንደገና ከእግዚአብሔር ዳግም መወለድ አለብህ። ዮሐንስ ወንጌል ምዕራፍ 3 ለኒቆዲሞስ ያለው እንደገና መወለድ አለብህ፣ በክርስቶስ ኢየሱስ ማመን አለብህ ነው እያለ ያለው። በስውር አይሁዳዊ የሆነ በመንፈስ የልብ መገረዝ ስላደረግን እኛ የእግዚአብሔር እስራኤሎች ነን ነው የሚለው ገላትያ 6። ታዲያ ጳውሎስ እዚህ ጋር እሱን እያለ ነው ወይ በምንልበት ጊዜ አይደለም። ምን እያለ ነው? እኔ እስራኤላዊ ነኝ ሲል በስጋ የተወለድኩ እስራኤላዊ ነኝ እንዳልጣለ ማስረጃ እኔ ራሱ አለሁላችሁ። እኔ አለሁላችሁ በግልጥ ማለት ነው። በስጋ በውልደት በዘር እስራኤላዊ ነኝን ያለሁላችሁ። ጠለቅ ብለን መግባት ይህንን ማረጋገጥ ያስፈልጋል ወገኖች። ምን እያለን ነው ጳውሎስ? በደንብ 3 ደረጃዎችን እያስቀመጠ ነው። ምን ይላል? የአብርሃም ዘር ነኝ ይላል። እንግዲህ አብርሃም ትልቁ ማዕቀፍ ነው። እስራኤል የመጣበት ትልቁ ማዕቀፍ ነው ወገኖች። ከዛ ውስጥ ማን ወጣ? እስራኤል ወጣ። ከአብርሃም ይስሐቅ ወጣ። ከይስሐቅ ያዕቆብ ወጣ። እግዚአብሔር እስራኤልን ያዕቆብን ነው እስራኤል ያለው። ከዛስ ከያዕቆብ 12ቱ የእስራኤል ነገዶች ወጡ። እነሱ ናቸው። እስራኤል የሚጀምረው ከያዕቆብ ነው፣ ከአብርሃም አይደለም። መገኛው ምንጩ አብርሃም ይሁን እንጂ ወገኖች አብርሃም እስራኤላዊ አይደለም። እስራኤል የጀመረችው ከማን ነው? ከያዕቆብ ነው። ኢቭን ይስሐቅም አይደለም። ከዛስ እግዚአብሔር ያዕቆብን እስራኤል አለው። የጀመረው ከያዕቆብ ነው። ከዛስ 12ቱ የእስራኤል ነገዶች ከያዕቆብ ተወለዱ። ከዚያ ውስጥ ማን አለ? 12ኛው ቢንያም አለ፣ ከነገዱ ውስጥ ማለት ነው። በነገራችን ላይ የቢንያም ነገድ ለየት የሚያደርገው ጳውሎስ የቢንያምን ነገድ የሚጠራበት ምክንያት እንደምታውቁት እስራኤል ለሁለት ተከፍላ ነበረ በሮብዓም ጊዜ። እንደምታስታውሱት 10ሩ ሰሜኑ ክፍል አለ፣ 2ቱ ነገድ ደግሞ ይሁዳና ቢንያም አለ። በተለይ 10ሩ ነገድ በ722 ከክርስቶስ ቅድመ ልደት በፊት በአሦራውያን ተማርከው ሂደው ጠፉ። የት እንደደረሱ አይታወቅም። አልተመለሱም። ወገኖች ሆይ ምናልባት እኛም ልንሆን እንችላለን፣ አይታወቅም። ጀርመናውያንም ሊሆኑ ይችላሉ፣ አይታወቅም። ፍልስጤማውያንም ሊሆኑ ይችላሉ፣ አይታወቅም። ሊባኖሳውያንም ሊሆኑ ይችላሉ፣ ኢራናውያን ኢራቃውያን ሊሆኑም ይችላሉ፣ አይታወቅም። የት እንደደረሱ አይታወቅም። እግዚአብሔር ነው የሚያውቀው። ነገር ግን የምናውቀው ስለ ይሁዳ ነገድ ነው። የይሁዳ ነገድ ደቡቡ ማለት ነው በባቢሎን ተማርከው ሂደው 70 ዓመት ቆይተው ተመልሰው መጥተዋል። ተመልሰው ሲመጡ አብሯቸው የመጣው የቢንያም ነገድ ነው። ሲጠራ ግን ምን ተብሎ ነው የሚጠሩት? የይሁዳ ነገድ ተብሎ ነው የሚጠሩት። ስለዚህ ጳውሎስ ምን እያለ ነው? ከሚታወቀው ክፍል ነኝ። የቢንያም ነገድ የሚታወቅ ነው። ከሚታወቀው ክፍል ነኝ። የአብርሃም ዘር ነኝ። ከዛስ እስራኤላዊ ነኝ። ከዚያስ ከቢንያም ወገን ነኝ። እግዚአብሔር ሕዝቡን እንዳልጣላቸው ምስክርን ያለሁላችሁ እኮ አለው። የትም ሳትሄዱን ያለውኝ እኔ እስራኤላዊ ነኝ፣ የአብርሃም ወገን ነኝ፣ ከቢንያም ወገን ነኝ፣ ደግሞ ከቢንያም ትውልድ ነኝ ይላቸዋል። ማስረጃ ይሰጣቸዋል። ስለዚህ ምዕራፍ 11 የሚሰጠን ምንድን ነው? መጀመሪያ እግዚአብሔር ሕዝቡን አልጣላቸው ነው። ኪዳኑን አልሻረም፣
ኪዳኑን አልለወጠም። ከዚያስ እግዚአብሔር ሕዝቡን አልጣላቸውም። ማስረጃ እኔ ያለሁላችሁ፣ እስራኤላዊ ነኝ፣ የአብርሃም ዘር ነኝ፣ ከቢንያም ወገን ነኝ። ክብር ለኢየሱስ ይሁን። ይሄን ነው የሚናገረው። ዛሬም እግዚአብሔር ሕዝቡን አይጥልም። አንቺን አይጥልም፣ አንተን አይጥልም፣ እኛን አይጥልም ወገኖች። ኪዳኑን የማይተው አምላክ ነው፣ የማይሽር አምላክ ነው። ጌታ የተመሰገነ ነው። ስለዚህ እስራኤላውያንን ፈጽሞ ሊጥላቸው አይችልም፣ ሊተዋቸው አይችልም። ማንን እንደጣለ ይጥልሃል፣ ማንን እንደተወ ይተውሃል። ጌታ አንተን እጅግ ወዶሃል የሚል መዝሙር አለ። እግዚአብሔር ማንንም አይጥልም፣ ወደሱ የመጡትን አይጥልም። እግዚአብሔር ኪዳኑን የሚሽር አምላክ አይደለም። ጌታ የተመሰገነ ነው። ሕጉን አይሽርም። ስለዚህ በሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 በሶስቱ ምዕራፍ ውስጥ ሁለት ሞጋች ሐሳቦች ይነሳሉ ማለት ነው። እነዛን ለማብራራት ለነዛ መልስ ለመስጠት ነው ሐዋርያ ጳውሎስ እነዚህ ሶስቱ ምዕራፎች የጻፋቸው። ምን የሚል ነው? ደህንነት እስራኤልን የማያካትት ከሆነ እግዚአብሔር ሕጉን ሽሯል። ሕጉን አልሻረም። እስራኤልን እምቢ ስላለች ነው፣ ስላመፀች ነው። የአብርሃም ዘር የሆነው ሁሉ የእግዚአብሔር ልጅ አይደለም። ከአብርሃም ስለተወለድክ የእግዚአብሔር ልጅ ትሆን አትችልም፣ በክርስቶስ ማመን አለብህ እንጂ እያለ ያንን በደንብ ማብራሪያ ይሰጣል። ሁለተኛ የሚያነሱት ምንድን ነው? በቃ እግዚአብሔር ሕዝቡን ጥሏል፣ አሁን ደግሞ አልጣለም ይላል። ምክንያቱስ እኔ ያለው እስራኤላዊ ነኝ፣ የአብርሃም ዘር ነኝ፣ ከቢንያም ወገን ነኝ። እግዚአብሔር ሕዝቡን እንዳልጣለ አንዱ ምስክር እኔ ነኝ ብሎ አንድ መልስ ይሰጣል። የሚቀጥሉትን መልሶች እንመለከታለን በሚቀጥለው ጊዜ። እግዚአብሔር አምላክ የተመሰገነ ይሁን። ዘመናቸው የተባረከ ይሁን። ወዳችኋለሁ። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። ስምህ የተመሰገነ ይሁን። ስምህ የተወደሰ ይሁን። ክብር ለአንተ ይሁን። እግዚአብሔር ሆይ ድንቅ ነህና ተመስገን። እግዚአብሔር አምላኬ ሆይ ደግሞ ይሄ ቃል በየቤቱ ሁሉ ይግባ፣ ለትውልድ ሁሉ ይድረስ። ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን።